ኢትዮጵያ በቀጣይ ጊዜያቶች የቀይ ባህርን የማግኘት እድሏ ከጊዜ ወደ ጊዜ እየሰፋ ነው። ባህር በር የማግኘትና የመጠቀም ሂደቶች በጣም የተለያዩ ናቸው። የባህር በር የሌላቸው ሀገራቶች በአካባቢያቸው የባህር በር ካላቸው ሀገራቶች ጋር እኩል የመጠቀም መብት አላቸው ይላል። ኢትዮጵያ ከዚህ ቀይ ባህር የተገፋችበት የፖለቲካዊ ሴራ ነው። ቀይ ባህር ላይ አሁን ያለው ውዝግብና ውጥረት በጣም ከጊዜ ወደ ጊዜ ከፍ እያለ ነው። ቀይ ባህር ውጥረቱ እየጨመረ መጥቷል። ጎረቤት ሀገራቶች እንደነ ኤርትራ ያሉ ሀገራቶች ኢትዮጵያ የባህር በር አያስፈልጋትም። ለቀይ ባህር የመጣ ችግር በሙሉ ግን ኢትዮጵያን ያገኛታል። ስለ ቀይ ባህር ካልሰራን፣ ቀይ ባህርን የማስመለስ እቅዳችንን ካልሰራን፣ ቀይ ባህር የዓለማችን የነዳጅ የሸቀጣሸቀጥ መተላለፊያ፣ ቀይ ባህር ላይ የባህር ኃይልን አስቀመጥክ ማለት የኢትዮጵያ ባህር ኃይል እዛ ቦታ ላይ መድረሱ ለኢትዮጵያ ምንድነው የሚያመጣው ጥቅም? ከእንግዲህ በኋላ መውጫ በርና መግቢያ በር ያስፈልገናል። በቀጠናው ላይ በአሁን ሰዓት ላይ ከባድ የተባለ መጠፋፋትን ሊያመጣ የሚችል እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ምርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅሎ። በ0995 06 8772 ወይንም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል። ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ሌሊ ፕሮግራማችን እነሆ ተጀምሯል። ሐሳብ ሌሊ በየዕለቱ የሚነሱ አበይት ጉዳዮችን ወደዚህ ጠረጴዛችን ላይ በማምጣት ሰፊ ውይይት እናደርጋለን። ሐሳብ አስተያየታችንም እናንሸራሽራለን። እናንተ በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለ የመልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን ጫናችሁ ቤተሰባዊነታችሁ አይለየን እያልን በዛሬ እንግዲህ በዋነኝነት ይዘነው የመጣነው ጉዳይ እንግዲህ ትልቁና የኢትዮጵያ ዋነኛ ጉዳይ የሆነ በአሁኑ ሰዓት እንግዲህ የቀይ ባህር ጉዳይ ነው። ቀይ ባህር ላይ አሁን ያሉ የቀጠናው ቀውሶች እንዳሉ ሆኖ ነገር ግን ኢትዮጵያ በቀጣይ ጊዜ የባህር በር ያስፈልጋታል። የባህር በርን ለማግኘት ደግሞ ከየትኛውም ሀገራቶች በዲፕሎማሲያዊና በተለያዩ መንገዶች እንቅስቃሴዎችን ጀምራለች። እነዚህ እንቅስቃሴዎቿ ወዴት ያደርሷታል? ከማን ጋርስ ምን አይነት ጉዞ ትቀጥላለች? በሚለው ሰፋ ያለ ውይይት የምናደርግ ነው የሚሆነው። በዛሬ ፕሮግራም ነው ዮርዳኖስና በረከት አብራችሁን ቆዩ። ቤኪ እንዴት ነህ? ቤኪ እንደምናውቀው እንግዲህ አሁን ላይ ኢትዮጵያ በተለይ ደግሞ ትልቅ አጀንዳዋ ብላ የያዘችው የባህር በር ጉዳይ ነው። እንደምናውቀው ሀገራችን የኢኮኖሚ እድገቷ የህዝብ ቁጥሯ እያደገ እየጨመረበት የመጣ ሂደቶች አሉ። በእነዚህ ሂደቶች ላይ ደግሞ የባህር በር በጣም አስፈላጊና ወሳኝ ጉዳይ ነው። የባህር በር ደግሞ ወዴት ነው የምንፈልገው ብለን ስንመለከት ቀይ ባህር ነው። ለቀይ ባህር በትንሽ ኪሎ ሜትሮች በመቶ የሚቆጠሩ ኪሎ ሜትሮች ርቀት ላይ የምንገኝ ሀገር ይሄ ሁላ ዓመታት ባህር በር የለንም ብለን ስናወራ እንደው ለሰሚውም ጉድ የሚያስብል ነገር ነው። ነገር ግን ከዚህ በፊት በነበሩ ሂደቶቻችን የባህር በር ላይ የሰራነው ትኩረት በጣም አናሳና ዝምተኛ ነበረ። ነገር ግን ካለፉት 5 ዓመታት ወዲህ በጣም በሰፊውና በትልቁ እየተሰራበት ያለው ጉዳይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ያስፈልገናል ብለው ጥያቄዎችን ሲያነሱ የጎረቤት ሀገራቶች ትልልቅ አጀንዳዎችን በማንሳት ኢትዮጵያ የባህር በር አይገባትም ሲሉ ነበረ። አሁን ላይ ግን እነዛ ተቃውሞን ሲያነሱብን የነበሩ ሀገራቶች አሁን ላይ ምን ያህል አስፈላጊ እንደሆነ እየተመለከቱት ይገኛሉ። ከዚህም አንጻር ኢትዮጵያ የጠየቀቻቸው ጥያቄ በሰላማዊ መንገድ እየተመለሱላት ይገኛሉ። እንደምናውቀው የሶማሌው ፕሬዚዳንት እንግዲህ ኢትዮጵያ የባህር በር ያስፈልጋታል፣ የባህር በርን በሰላማዊና ዓለም አቀፋዊ ሕግ በሆነ መንገድ የባህር በር የመጠየቅ ሂደቷን እኛም እንቀበለዋለን፣ በቀጣይም ጊዜያቶች የምናስብበት ጉዳይ ነው ብሏል። በተለይ ደግሞ አሁን ላይ እንደሚታወቀው በሶማሊያ የባህር በር የማግኘት እድል አለን፣ በሌሎች ጎረቤት ሀገሮቻችንም የማግኘት እድል አለን እና እንደ ጎረቤት ሀገሮቻችን የእኛን ጥያቄ አድርገው እንደዚህ አይነት ፍቃድን ሲሰጡን በተለይ ደግሞ ከፍቃድም አንጻር ፍላጎታቸውን ሲገልጹልን ኢትዮጵያ በቀጣይ ጊዜያቶች የቀይ ባህርን የማግኘት እድሏ ከጊዜ ወደ ጊዜ እየሰፋ ነው። እንደው ኢትዮጵያ በተለያዩ ጊዜያቶች ቀይ ባህር የባህር በር ብላ ታነሳለች። እነዚህን ጥያቄዎችንም ስታነሳ ዓለም አቀፍ ህጎችን ተንተርሳና በዓለም አቀፍ ህግ መሰረት ነው። ምን አይነት የባህር በር ህጎች አሉና ዓለም አቀፍ ህጎች ምን ይላሉ የሚለውን እንመልከተው። ዓለም አቀፍ ህጉ የተባበሩ መንግስታት ድርጅት እንግዲህ የባህር በር ህግ አንቀጽ 69 ንዑስ አንቀጽ ከ1 እስከ 5 ላይ የሚለው ምንድነው? የባህር በር የሌላቸው ሀገራቶች በአካባቢያቸው የባህር በር ካላቸው ሀገራቶች ጋር እኩል የመጠቀም መብት አላቸው ይላል። እንግዲህ እዚህ ህግ ላይ ምንድነው የሚለው? የመጠቀም መብት ብቻ አይደለም በረከት፣ እኩል የመጠቀም መብት። ብዙ ጊዜ የባህር በር ብለን ስናነሳ ምንድነው ወደቦቻችንን እዛ ላይ ገንብተን ወጪና ገቢ እቃዎቻችንን ማስተናገድ ብቻ አይደለም። እዚህ ህግ ላይ በጣም ብዙ ያልተጠቀሱ እኛም እንደው አያስፈልጉም አይደሉም ብለን የምናስባቸው በባህር በሩ ላይ በተለይም ቀይ ባህር ላይ ብንሄድ ቀይ ባህር ላይ ያለውን የሰላምና መረጋጋት የመጠበቅ ግዴታ አለብህ። የባህር በሩን እስካገኘ ድረስ እዛ ቦታ ላይ ያሉ ሀብቶችን የመጠቀም እንደ አሳ እንደዚሁም ሌሎች ሀብቶች ቀይ ባህር ላይ የሚገኙ ሀብቶችን የባህር በሩ ተጠቃሚ እስከሆን ድረስ የመጠቀም መብት አለውና
ይሄ ዓለም አቀፍ ህግ እንግዲህ ኢትዮጵያ እዚህ ላይ በቀጣይ ጊዜያቶች የባህር በር የምታገኝ ከሆነ በቀጣይ ጊዜያቶች በባህሩ ላይ የመጠቀም በባህሩ ላይ የመወሰን የባህሩን ሰላምና መረጋጋት መጠበቅ ግዴቷ ነው። እንደምናውቀው ቀይ ባህር ላይ አሁን ያለው ውዝግብና ውጥረት በጣም ከጊዜ ወደ ጊዜ ከፍ እያለ ነው። ሐማስ የሚባል የሁቲ ታጣቂዎች እንግዲህ በቦታው ላይ የተለያዩ ጥቃቶች ሲሰነዝሩ ነበር። እነዚህም ጥቃት ለመፈጸማቸው ዋነኛ ምክንያት ብለን የምናነሳው ቀጠናው ላይ ወይንም ባህሩ ላይ ከፍተኛና አቋም ያለው አንድም የባህር ኃይል የለም። ይህንንም ደግሞ ጥያቄዎች እንዴት መመለስ ብለን ስንመለከት ኢትዮጵያ በቀጣይ ጊዜያቶች የባህር በር የምታገኝ ከሆነ አሁን እያሰለጠነችው ያለው የባህር ኃይሏ ሰልጥኖ የተቀመጠው የባህር ኃይሏ በቀጣይ ጊዜያቶች የቀይ ባህርን ሰላምና መረጋጋት ያመጣል። ኢትዮጵያ ቦታው ላይ መቀመጧ የራሷን ኢኮኖሚ እድገት ያመጣል፣ ለሀገሪቷም ትልቅ ትሩፋት ነው። ነገር ግን የቀጠናውን ሰላምና መረጋጋት የባህሩን በተለይ ደግሞ የባህር ወንበዴዎችን የመቃወምና የመቋቋም አቅማቸውን ከፍ ያደርጋልና ለቀጠናውም ትልቅ አቅም አለው። እዚህ ህግ ላይ ምን ይላል መሰለ በረከት አንቀጽ 125 ንዑስ አንቀጽ 1 ላይ የሌሎች ሀገራቶች በአካባቢው ያሉ ሀገራቶች የመጠቀም መብታቸውን በመጠቀም በሰላማዊና በድርድር መንገድ የባህር በር የማስጠቀም ህግ አለ ይላል። እነዚህ ሂደቶች ደግሞ ኢትዮጵያ በቀጣይ ጊዜያቶች እነዚህን የባህር በር ጥያቄዎቿን ማንሳት የምችልበት ሰፊ እድል ይፈጥርላታል። እስከዛሬም ጠቅላይ ሚኒስትር ዶክተር አብይ አህመድ ለተከታታይ 5 ዓመታት ስናነሳው የነበረው ጥያቄ ብለዋል። እነዚህ ጥያቄዎች በሰላማዊ መንገድ እንዲመለሱልን ነው 5 ዓመት ሙሉ ችላ ብለን በዝምተኝነት ያለፍናቸው ብሏል። ከሶማሌላንድ ጋር ባደረግነው የሰላም ስምምነት በጣም በርካታ ውዝግቦች ሲነሱ ነበረ። ከዛ በኋላ እንግዲህ ከሶማሌ ጋር ደግሞ አዲስ ስምምነት አድርገናል። ከሶማሌ ጋር ካደረግነውም ስምምነት በኋላ ጎረቤት ሀገራቶች እንደነ ኤርትራ ያሉ ሀገራቶች ኢትዮጵያ የባህር በር አያስፈልጋትም፣ በተለይ ደግሞ በግብጽ ጫና የሚተዳደሩ ሀገራቶች ኢትዮጵያ የባህር በር አያስፈልጋትም የሚሉ ትልልቅ ጫናዎችን ሲያመጡብን በዝምታ ያለፍነው ዛሬ ላይ እዚህ ደረጃ መድረስ እንደምንችል ያሳየበት ሁኔታ ነውና እንደው በረከት የቀይ ባህር የሰላምና መረጋጋትን ኢትዮጵያ ለመጠበቅ እንደዚሁም የባህር በር የማግኘት እድሏ በምን ያህል ደረጃ ከፍ እያለ መጥቷል ትላለህ? ቀይ ባህር ውጥረቱ እየጨመረ መጥቷል። ይሄ ውጥረት በከፍተኛ ደረጃ ለዓለምም ስጋት የሚሆንበት ደረጃ ላይ ደርሷል። የቀይ ባህርን ነገር ስንመለከት ቀይ ባህር በድብቅና እንዲሁም አደገኛ የሚባል የፖለቲካ ሴራ እየተሰራበት ነው። እስተዛሬ ሲሰራበት የነበረው ሴራን የሚልቅ በውጥረቱ በዚሁ ከቀጠለ የቀይ ባህር ውጥረት በዚሁ ከቀጠለ የዓለም አቀፍ ጦርነት መነሻም እንዲሁም የዚህ ቦታ ላይ ያለ የጂኦፖለቲካ ውጥረት በጣም ከባድ የሚሆን ይሆናል። በነገራችን ላይ የመደመር መንግስት የሚለው መጽሐፍ ምረቃ ላይ አንድ ንግግር ተናግረዋል ጠቅላይ ሚኒስትር አብይ አህመድ። በንግግራቸው ላይ እንዲህ ብለዋል። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ያ ማለት ምን ማለት ነው? የኛ የሆነውን ቀይ ባህር ትውልዱ እስከዛሬ ድረስ ማንሳት ራሱ ሲሰጋ ነበረ። የራሳችን የሆነውን ነገር ብለው አንስተዋል። ግን ኢትዮጵያ ከዚህ በኋላ ትችላለች የሚል ንግግር ነው ያደረጉት። የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ኢትዮጵያ ከዚህ ቀይ ባህር የተገፋችበት የፖለቲካዊ ሴራ ነው። ከቀይ ባህር በጣም በትንሽ ርቀት ላይ ነው የምትገኘው ኢትዮጵያ። ግን ለቀይ ባህር የመጣ ችግር በሙሉ ግን ኢትዮጵያን ያገኛታል። ሲዩዝ ካናል በዓለማችን ስራ የበዛበት ቢዚየስት የተባለ ቦታ ነው። ይሄ ሲዩዝ ካናል ትልልቅ ውቅያኖሶችን ያገናኛል። እንዲሁም በጣም ወሳኝ የተባለ ስትራቴጂካል ኤሪያ ነው። The Suez Canal is one of the world's busiest maritime channels. It links the North Atlantic to Asia via the Mediterranean Sea to the Red Sea and then to the Indian Ocean. በዚህ ኤሪያ ላይ ደግሞ ጅቡቲ ትገኛለች። ጅቡቲ የኢትዮጵያ ገቢ ወጪ ምርቶች መተላለፊያ ስትራቴጂካል ኤሪያ ነች። በዚህ ቦታ ላይ ከ6 በላይ የሚሆኑ ሀያላን ሀገራት የጦር ቤዝ ማከማቻም ጭምር ነች። በቀጠናው ላይ በጣም ፓወርፉል የሆነች ነች። በቤዞቹ ምክንያት በኢኮኖሚ አይደለም፣ በቤዞቹ ምክንያት። The other side is Djibouti, home to military bases from powerful countries. ኢትዮጵያ እዚህ ኤሪያ ላይ ኮሽ ቢል ወጪ ምርቷም ገቢ ሸቀጧም አይገኝም። ይሄ በጣም አስጊ የሚባል ኤሪያ ነው።
እንዲሁም በቀይ ባህር ዳርቻ ላይ ትልቅ የሚባል ጥቃት ተፈጽሟል። በዚህ ጥቃት ላይ በየመን ሁዴይዳ የሚባል ፖርት ላይ ከፍተኛ ጥቃት ተፈጽሟል። In the heart of the Red Sea, a new front has ignited. Israeli warplanes pound Yemen's Hodeidah port. በነገራችን ላይ ከቅርብ ጊዜ ወዲህ በቀይ ባህር አካባቢ ላይ ጦርነቶች፣ ጥቃቶች፣ ግጭቶች፣ የጦር እንዲሁም የእቃጫኝ ሸቀጣሸቀጥ መርከቦችም የማስመጥም እገታም ጭምር ተስፋፍቷል። ይሄ ኤሪያ እንደምናውቀው ቅድም እንዳልኩ 100% የኢትዮጵያ ወጪ ገቢ ምርት በዚህ በኩል ነው የሚንቀሳቀሰው ከካርጎ ውጭ ያለው። እንዲሁም በዚህ ሂደት ላይ ጥቃቱ ከተፈጸመ በኋላ በዚህ ፖርት የመን በሚገኘው የቀይ ባህር ፖርት ላይ ይሄ ጥቃት ከደረሰ በኋላ ከደቂቃዎች በኋላ ኔታንያሁ አንድ ነገር ተናግረዋል። እንዲህ ብለዋል። የሰጡት ማረጋገጫ ነው። በዚህ ማረጋገጫቸው ላይ ቦታው የሁቲ አማጽያን ከኢራን የጦር ድጋፍ የሚያገኙበት ነው፣ አጥቅተነዋል ብለዋል። A few minutes ago, our pilots attacked the port of Hodeidah in Yemen. It is the main supply port for the Houthis regime. ቀይ ባህር የዓለማችን የነዳጅ የሸቀጣሸቀጥ መተላለፊያ እንዲሁም ቀጠናዊ ቀውስ ቢያጋጥም ዓለም ከፍተኛ የሆነ የኑሮ ውድነትን ታስተናግዳለች። This route is vital for global oil, gas and goods. Any blockage, like the recent shipping disruptions or regional conflicts, can cause prices to rise worldwide. ምክንያቱም ይሄ ኤሪያ ተነካ ማለት ወደ አውሮፓም ወደ ኤሽያም ወደ ኢንዲያም የሚሄደው ሸቀጣሸቀጥ በሙሉ ነው የሚቆመው። ስለዚህ አማራጩ ምንድነው? ታች በሳውዝ አፍሪካ በኩል መዞር። ከ15 ቀን በላይ የሚሆን የሸቀጦች እድሜ ይጨምራል። የጉዞ እድሜ ደግሞ ከጨመረ የሺፒንግ ፕራይስ ይጨምራል። ሺፒንግ ፕራይስ ከጨመረ ደግሞ እያንዳንዱ ነጋዴ እዛ የከፈለውን በተጠቃሚው ላይ ነው የሚጨምረው። ይሄ ከባድ የሚባል በዚህ ኑሮ ውድነት ውስጥ የሚጨመር ሌላ አደጋ ነው። የሁቲ ቃል አቀባይ በኤክስ ገጻቸው እንዲህ ብለዋል። ጥቃት እየተሰነዘረብን ነው። ጥቃት የሚሰነዝሩብንን የእስራኤል ጀቶች ግን እየተዋጋናቸው ነው ብለው ተናግረዋል። በእርግጥ የእስራኤል ጀቶችን ምን ያክል ሊዋጉ ይችላሉ? እሱ አጠራጣሪ ስለሆነ Our air defenses are currently confronting the Israeli aircrafts that are launching an aggression against our country. በእስራኤል መከላከያ ሚኒስቴር በኩል በኤክስ ገጻቸው እንዲህ ብለዋል። እሳቸውም ጥቃቱ ይቀጥላል። ያ ማለት የቀይ ባህር ውጥረት ይቀጥላል ማለት ነው። እንዲሁም የእስራኤል መንግስትን የነካ ሁሉ ዋጋ ይከፍላል ብለው ተናግረዋል። The Houthi terror organization will continue to take blows and will pay painful prices for any attempt to attack the state of Israel. ይሄ ማለት ከዚህ በኋላ ፍጥጫው እየጨመረ እንጂ እየቀነሰ አይሄድም የሚል ሂደት ያሳያል። በቀይ ባህር ላይ የሚደረጉ የጦርነት ሂደቶች ቀጠናዊ ቀውስ ይዘው ይመጣሉ። እንዲሁም በግብጽ በኩልስ ምን አይነት ነገሮች አሉ የሚለውን ነገር እንመልከት። ግብጽ በአልሲሲ በኩል የቀይ ባህር ደህንነት ያሰጋኛል ስትል ተናግራለች በተደጋጋሚ። The Egyptian President Abdel Fattah al-Sisi on Monday expressed grave concern about security in the Red Sea. ቀውስ ጠማቂም አንደኛዋ ግብጽ ነች። በዚህ በቀይ ባህር ውስጥ እስቲ ግብጽ ምን አይነት እንቅስቃሴዎች እያደረገች ነው የሚለውን ነገር እንመልከት። ግብጽ ከግብጽ እስከ ሳውዲ ድረስ የሚደርስ ድልድይ እያሰራች ነው። ይሄ ድልድይ እየተገነባ ይገኛል በአሁን ሰዓት ላይ። በነገራችን ላይ የዚህ ድልድይ ውል የታሰረው ከ9 ዓመት በፊት ነበር። አሁን ግንባታው እየተካሄደ ነው። By both the Saudi king and Egypt's president, and there was a historic announcement too, a plan to build a bridge linking Egypt and Saudi Arabia across the Red Sea. በዚህ በቀይ ባህር ውጥረት በበዛበት በኩል ነው ይሄ ድልድይ እየተገነባ ያለው።
በነገራችን ላይ አሁን የኳታር እጣ ፋንታ ለቀይ ባህር ሀገሮችም ይደርሳል ተብሎ ይጠበቃል። ከሳውዲ ተነስቶ ግብፅ የሚደርሰው ድልድይ በብዙ ቢሊዮን ዶላሮች የሚገነባ ነው። ይሄ ድልድይም አደጋ ውስጥ ነው። ሳውዲ ሳትወድ በግዷ የአደጋው ተካፋይ ትሆናለች፣ ኢንቨስትመንቷም ጭምር ስለሆነ። ሳውዲ ከዓመታት በኋላ የምታደርገው አዲስ ግንባታዋም በቀይ ባህር ላይ የሚሰፍር ከተማ አላት። የዚህ የቀይ ባህር ቀውስ ለማንም የሚቀር አይደለም። እንዲሁም በቀጠናው ላይ በአሁን ሰዓት ላይ ከባድ የተባለ መጠፋፋትን ሊያመጣ የሚችል ፖለቲካዊ ሴራ መስራት ተጀምሯል። ይሄ ቅድም መግቢያ ላይ ያነሳሁልን ነገር አስታውስ። ቀይ ባህር መስመር ካልተበጀለት የዓለማችን ቀጣዩ የጦርነት አውድማ ይሆናል። ምክንያቱም በዚህ ቦታ ላይ የታሰበው ነገር አስከፊ ነው። የመጀመሪያው አሜሪካንን ከቀጠናው ላይ ተባብሮ ማስወጣት ነው እቅዱ። ይሄ አደጋ አለው። ሁለተኛው አሜሪካንን ተባብሮ ከማስወጣት በኋላ እስራኤልን በጋራ ማጥፋት ነው። Against Western influence in the Middle East. Their mission includes pushing the United States out of the region, destroying Israel. ይሄ ዓለምን ለሁለት ይከፍላል የተባለ እሳቤ ነው። በኢራን ጀምሮ በሁቲ ድጋፍ እንዲሁም በቀጠናው ላይ የሚታዩ እዚህም እዛም መለኳኮሶች የአሜሪካንን ከቦታው ማንሳት እንዲሁም እስራኤልን ማጥፋት ነው። በነገራችን ላይ ከበረከቱ አልተካፈልንም፣ ከመርገምቱ ግን አይቀርልን። ቅድም እንደተባለው እዚህ የቀይ ባህር ቦታ ላይ የኢትዮጵያ ባህር ኃይል መግባት ካልቻለ፣ ባላንሱን ማመጣጠን ካልተቻለ አሁን የሚመጣው ቀውስ ለሁሉም የሚተርፍ ይሆናል። በነገራችን ላይ እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች የሚለው ንግግር እዛ ቦታ ላይ የኢትዮጵያን ባህር ኃይል የሚፈልጉ ኃይሎች ይኖራሉ አሉ። በዚህ ልክ ነው። አሁን ኢትዮጵያ እንደ ዕቅድ ይዛ እየሰራችባቸው ካላቸው ትልቅ ነገሩ የቀጣይ የባህር በር የማግኘት ጉዳይ ነው። እንደው ባህር በር ስንጠይቅ እኮ ባህር በር ካገኘ በኋላ እንዴት ይኬዳል፣ ሂደቱስ እንዴት ይሆናል ለሚለው አሁን የባህር ኃይላችን ከጊዜ ወደ ጊዜ ስራዎችን እየሰራ ነው። በቦታው ላይም ተገኝቶ የሚሰራቸው በቀጣይ ስራዎች ለማጠናከር ስልጠናዎችን እየወሰደ ነው። የቀይ ባህርን ውጥረት ከጊዜ ወደ ጊዜ እየተባባሰ የመጣው ውጥረት ረገብ ማድረግ የምንችል ከሆነ ቀጠናው ላይ ያለንን የሰላምና መረጋጋት አቅማችንን ከፍ የምናደርግበት ሂደት አለ። የቀጠናውም ሰላምና መረጋጋት መጣ ማለት የኢትዮጵያ እድገትና ሰላምና መረጋጋት ይመጣል። እነዚህ ሂደቶችን ለመስራት ደግሞ ኢትዮጵያ እስካሁን የሄደችባቸው መንገዶች አሉ። ቀይ ባህርን ለማግኘት ወይንም የባህር በር ለማግኘት የሄድንባቸው ስትራቴጂካዊ መንገዶች አሉ። ከጎረቤቶቻችን ጋር ሰጥቶ መቀበል በሚባለው መርህ በመውረርም አይደለም በሌሎችም አይደለም፣ ዓለም አቀፍ ሕግ ላይ ከጎረቤቶቻችን ጋር ተነጋግረን በሰላምና ድርድር በሂደቶች እነዚህን ሂደቶች ማምጣት እንችላለን። ጠቅላይ ሚኒስትሩም እንግዲህ ትናንትና የመደመር መጽሐፍ ሲመረቅ እንግዲህ ስለ ቀይ ባህር ባነሷቸው ጉዳዮች ላይ የቀይ ባህር ጥያቄ የትውልዱ ትልቅ ጥያቄ ነው። ነገር ግን ይላሉ ዛሬ እኛ የሆነውን ቀይ ባህር ለመጠየቅ የሚፈራ ትልቅ ትውልድ አለ። ይሄ ትውልድ በእኛ ላይ ነው መቆም ያለበት፣ ዛሬ ላይ ነው መቅረት አለባቸው። ልክም ናቸው። ዛሬ ስለ ቀይ ባህር ካልተነሳን፣ ስለ ቀይ ባህር ካልሰራን፣ ቀይ ባህርን የማስመለስ እቅዳችንን ካልሰራን ነገ መጥቶ የሚመጣው ትውልድ ያለፈው ዘመን እኮ ዝም ብሎ አልፎታል ብሎ ሊያልፍበት የሚሄደው ሂደት አለና ስራችን ለልጆቻችን ይተላለፋል ብለው፣ ነገር ግን ስራችን ለልጆቻችን ሲተላለፍ እኛ ከጎረቤቶቻችን ጋር በግጭትም አይደለም በጦርነትም አይደለም በሌሎች ኃይል በመጠቀም አይደለም፣ ሰጥቶ መቀበል በሚባለው መርህ በጋራ መስራት በጋራ ማደግ ነው። ለእነዚህም እንግዲህ በቅርብ የህዳሴው ግድብ ሲመረቅ የመጡት የሶማሌው ፕሬዚዳንት፣ የጅቡቲው ፕሬዚዳንት፣ ሌሎች አካላቶችም ከዚህ ጉዳይ ጋር እንደተወያዩና በቀጣይ ጊዜያቶች የኢትዮጵያ እድገት የሚወሰነው እንደምናውቀው እንግዲህ በቀጣይ ጊዜያቶች የባህር በር በሚኖራት ሂደት ላይ የራሷ አቅም ከፍ እያለ ይመጣል። እነዚህ ሂደቶችን ደግሞ ለማሳደግ ጠንክረን መስራት አለብን። ላለፉት 5 ዓመታት የሰራ ነው በዝምታ ያለፍ ነው የተለማመጥ ነው ወደን አይደለም። ማግኘት ያለብንን ነገር በሰላማዊ መንገድ ማግኘት ስለምንችል እንጂ ከሌሎች ኃይሎች ጋር እንደሚፈልጉት ወደ ግጭትና ወደ አለመረጋጋት መግባቱን ፈልገ ነው አይደለም። ለዚህም እንግዲህ ኢትዮጵያ ከየትኛውም መንግስት ጋር በጋራ ለመስራት ዝግጁ ነች። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆና አትቀጥልም።
ከእንግዲህ በኋላ መውጫ በርና መግቢያ በር ያስፈልገናል። ይህንን ደግሞ ለማምጣት አሁን በእኔ ትውልድ መሰራት አለበት። ይህንንም ስንሰራ ኢትዮጵያ ሰላም ታስቀድማለች፣ ኢትዮጵያ ደህንነትን ታስቀድማለች፣ ለደህንነቷ ትዋጋለች፣ ለጎረቤቶቿም ሰላምና መረጋጋት ታመጣለች። እነዚህ ሂደቶች ደግሞ በመውጫና በመግቢያ በሮቻችን ለማግኘት አስፈላጊና ዋነኛ በራችን ቀይ ባህር ነው። ቀይ ባህርን በማግኘት ሂደታችን ላይ ደግሞ በቀጣይ የሚመጡ ጫናዎች አሉ። እንደምናውቀው ቀይ ባህርን ስንጠይቅ በግብፅ ትልቅ ተቃውሞ ሲነሳብን ነበረ። የቀጠናውን ጂኦፖለቲካ ለማቃወስ የተለያዩ መንገዶች ሄደዋል። ይህንን ሂደቶች ደግሞ አሁን ላይ የፈታንበት ሂደት ማሳያው ደግሞ እንግዲህ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ የተናገሩት ንግግር ነው። ኢትዮጵያ የቀይ ባህር የማግኘት ፍላጎቷን እኛም እንደግፈዋለን። በሰላማዊና በዓለም አቀፋዊ እንደዚሁም በአህጉራዊ ሕግ ደረጃ ኢትዮጵያ የባህር በር የማግኘት እቅድ አላት። ይህንንም እቅዷ ተግባራዊ የሚሆንበት ሂደት አለ። ፕሬዚዳንቱ እንዳሉት ከሆነ ሶማሊያም አቋሟን ጽኑና ግልጽ ነው። በቀጣይ ጊዜያቶች ተነጋግረን የምንወስንባቸው ውሳኔዎች አሉ። በተለይ ደግሞ ከአንካራው ስምምነት በኋላ ሁለቱ ሀገራቶች በወደብ የመሰጣጠት ሂደት ላይ ደግሞ ሰፊ የሚባል እንቅስቃሴ ሲያደርጉ ነበርና ሀገራችን ኢትዮጵያ አሁን ላይ ስለ ትውልዱ ጥያቄ መጨነቅ አለብን። ህዳሴያችንን ከጨረስን በኋላ እንደው ሰሞኑን እንኳን በህዳሴ መመረቂያ ዋዜማ ወይንም ከምርቃቱ በኋላ በተለያዩ አካባቢዎች ህዝቦች ሲያነሷቸው የነበሩ ጉዳዮች ነበረ። ከህዳሴ ወደ ቀይ ባህር ነው። እነዚህ ሂደቶች ደግሞ የሚፈጸሙት ዛሬ ትውልዱ በጋራ ሲሰራ ነው። በህዳሴ ያሳየነውን መተባበር፣ በህዳሴ ያሳየነውን ህብረት ስናሳይ ቀይ ባህርን የማምጣት እድል አለ። እንደው ቀይ ባህር ለኢትዮጵያኖች ቢመጣ ብዙዎች እንደሚሉት ቀይ ባህር ለኢትዮጵያ ምንም አይደለም እንደሚሉት ሀሳብ አይደለም። ቀይ ባህር ለኢትዮጵያ እስትንፋሷ ነው። የሀገራችን ኢኮኖሚ የወጪና የገቢ ንግዳችን የሚንቀሳቀስበት ቀይ ባህር ላይ ያለን በተለይ ደግሞ በቀጠናው ላይ ያለን የጂኦፖለቲካ የመወሰን አቅማችንን ከፍ የሚያደርግበት ቀይ ባህር ላይ የባህር ኃይልን አስቀመጥክ ማለት በዛ አካባቢ ቀይ ባህር ላይ በተለይ እነዚህ አይነት ሁኔታዎችን የምታስቀምጥበት ከሆነ ውሳኔ የምትሰጠው ቀጠናው ላይ ብቻ አይደለም፣ ትሻገራለህ፣ ወደ አረብ ሀገራቶች ትሻገራለህ። በዛ ሂደት መካከል የሚፈጠሩ ግንኙነቶች አሉ። ያንተ ባህር ኃይል እዛ ቦታ ላይ ያለ ማለት ከአሜሪካ፣ ከእስራኤል፣ ከቻይና ከተለያዩ የአረብ ሀገራቶች የባህር ኃይሎች ጋር ነው በቁርኝነትና በጋራ የምትሰራውና ሀገራችን ኢትዮጵያ በቀጣይ ጊዜያቶች የቀይ ባህርን ጥያቄ የምታነሳው የቀጠናው ጂኦፖለቲካ ከጊዜ ወደ ጊዜ እየተጨመረ መጥቷል፣ እያደገ የመጣበት ሂደት አለና እዚህ ላይ የመወሰን አቅማችንን የሀገራችንን ኢኮኖሚ ሀገር እያደገች ነው፣ የህዝብ ቁጥሯ እየጨመረ ነው። እንደው እንደ ሀገር እኮ ስንመለከተው በረከት ኢትዮጵያ እስካሁን የባህር በር ሳይኖራት መቀመጥ የሌለባት ሀገር ነበረች። 130 ሚሊዮንን ህዝብ ይዛ ባህር በር የላትም። እነዚህም ህዝቦቿን አሁን ባላት ኢኮኖሚ እየደገፈች ነው ቢባል በጣም ብዙዎች ሊያደንቁትና ሊበረታታ የሚገባ ጉዳይ ነው። ነገር ግን በቀጣይ ጊዜያቶች ቀይ ባህር ላይ የባህር በር ሲኖረን የሀገራችን ኢኮኖሚ ምን ያድጋል፣ እድገታችንን እስከ ጊዜ ወደ ጊዜ ከፍ እንዴት እናደርጋለንና ቀይ ባህር ላይ አሁን ላይ ያለው ቅድም አንተ ያነሳቸው ትልልቅ ውጥረቶች እዚህ ቦታ ላይ የሚንቀሳቀሱ አንዳንድ አካላቶች እነዚህ እንቅስቃሴዎችን ደግሞ መወሰን የምንችለው ቦታው ላይ የኢትዮጵያ ባህር ኃይል ቀይ ባህር ላይ ሲቀመጥ ነውና ባህር ኃይላችን አሁን ዝግጁ ነው። ስልጠናዎችን ጨርሷል። የተለያዩ እንቅስቃሴዎችን ጨርሷል። በቀጣይ ጊዜያቶች ቦታው ላይ ወደብ መስራትና የባህር ኃይላችንን ማስፈር ነውና እንደው በቀጣይ የኢትዮጵያ ባህር ኃይል ቀይ ባህር ላይ ቢሰፍር ምን አይነት ተጽዕኖ ያመጣል ብለህ ታስባለህ በረከት? የጂኦፖለቲካል ለውጥ ይመጣል። በዚህ የጂኦፖለቲካል ለውጥን ስንመለከት ኢትዮጵያ እዚህ ቦታ ላይ ስትመጣ ምን ልታሳካ ነው? አለመሆኑ ወሳኝ። የኢትዮጵያ ባህር ኃይል እዛ ቦታ ላይ መድረሱ ለኢትዮጵያ ምንድነው የሚያመጣው ጥቅም? ለቀጠናውስ? ይሄ ካልተመረመረ የባህር ኃይል ምንም ነው የሚሆነው። የኢትዮጵያ የባህር ኃይል እዛ ቦታ ላይ ሲቀመጥ ቅድም ያነሳሁት ነገር ምን ይመጣል? የሀገራት ተባብረው ቀይ ባህርን ደሴት አድርገው የመያዝ የመጠቅለል በግብፅ በኩል ሲታይ የነበረው ጠቅልሎ የመያዝ ነገርን ኢትዮጵያ ማስጣል ትችላለች። ለዚህ ደግሞ የኢትዮጵያ ባህር ኃይል ከዚህ በፊትም ሲያደርገው የነበረው ነው። ቁጥጥሩ በጣም ሰፊ ነበር። የግብፅ ባህር ኃይል ከሱዳን አያልፍም ነበር። የኢትዮጵያ ባህር ኃይል ነበር ይህንን ኤሪያ ላይ ሲያረጋጋ የነበረው። የቀይ ባህር ጉዳይ ተዋናዩ በዝቷል። ከሁቲ ጀምሮ ከኤርትራው አሸባሪው መንግስትም ጀምሮ ነው እዚህ ቦታ ላይ ከፍተኛ የሆነ ውጥረት አለ። ኢትዮጵያ እዚህ ቦታ ላይ ብትገባ ሚዲየተር ነው የምትሆነው። ይሄን ደግሞ የኢትዮጵያን ባህር ኃይል እዚህ ቦታ ላይ ማየት የሚሹ ሀገራቶች አሉ። እንዲሁም ባንዲራውን ሲያዩ ደግሞ አይናቸው ይቀላሉ። በነገራችን ላይ የኢትዮጵያ ባህር ኃይል ከቦታው የተገፋው በሴራ ነው። በዚህ አጋጣሚ አንድ ታሪክ ላስታውስ። የኢትዮጵያ የባህር ኃይል ሰዎች
ባህር ኃይሉ ሲፈርስ ህወሓት በሴራ ሲያፈርሰው ከግብፅ አጀንዳ ተቀብሎ ይህንን ትልቅ ግዙፍ የተባለ ባህር ኃይል ሲያፈርሰው የኢትዮጵያ ባህር ኃይል ሰዎች አንድም መርከብ አንድም የኢትዮጵያ ሪሶርስ ሳትጎል ነው ለኢትዮጵያ መንግስት ያስረከቡት። ይሄ ታማኝነት፣ ይሄ ዲሲፕሊንን የቀጠናው ማህበረሰቦች ያውቃሉ። ለዚህም ዲሲፕሊኑ ሊፈለግ የሚችልበት እድል በጣም ብዙ ነው። በእርግጥ ሰዓት ይገድበናል እንጂ የዚህ ባህር ኃይል ይሄ ቦታ ላይ መቀመጥ የሚያመጣው ለውጥ በጣም ሲግኒፊካንት የተባለ ነው። በዚህ ልክ ነው። አዎ እንደምናውቀው ነው። አሁን በተለይ ቀጠናው ላይ ያለው ውጥረት ከዛም ከፍ ሲል ደግሞ ባህሩ ላይ ያለው ውጥረት እንደ ሁቲ ያሉ አማጺ ቡድኖች እንግዲህ በቀጠናው ላይ በተለይ ደግሞ በባህሩ ላይ የሚንቀሳቀሱ የንግድ መርከቦችን ያግታሉ፣ ያሰምጣሉ፣ ይዘርፋሉ፣ የተለያዩ ጥቃቶችን ያደርሳሉና የኢትዮጵያ ባህር ኃይል እዚህ ቦታ ላይ መቀመጡ ለኢትዮጵያ ብቻ አይደለም ጥቅሙ። አንደኛ የሀገር ኢትዮጵያ ተጠቃሚ የምትሆንበት ይላል። ነገር ግን ጎረቤቶቻችን እዛ ባህር ወደብ ላይ የሚንቀሳቀሱ የተለያዩ ሀገራቶች እንደነ ጅቡቲ፣ ሶማሊያ አሁን ካላቸው አቅም አንጻር የተሻለ አቅም ያለው የባህር ኃይል ቦታው ላይ ቢቀመጥ የቀጠናው ሰላምና መረጋጋት ከጊዜ ወደ ጊዜ እየተሻሻለ የሚመጣበት ሂደት አለ። ለዚህም ሂደት እንግዲህ ኢትዮጵያ በትልቁ እየሰራች ነው። እንደው መጀመሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀይ ባህር የባህር በር ብለው ሲያስቡ መጀመሪያ የሰሩት የባህር ኃይላችንን ማደራጀት፣ የባህር ኃይላችንን ከወደቀበት እንደገና ፈልፍሎ ማንሳት ነበረ። ይህም ስራ አሁን ላይ በምንመለከተው መልኩ ሙሉ ለሙሉ ተሰርቶ የተጠናቀቀ ጉዳይ ነው። በቀጣይ ጊዜያቶች ደግሞ ቦታው ላይ ተቀምጠን ውሳኔዎችን መወሰን፣ እዛ ላይ ያሉ ሰላምና መረጋጋቶችን ማምጣት በሚባለው ሂደት ላይ እንግዲህ በቀጣይ ጊዜያቶች የምንሰራቸው ስራዎች ናቸው። ኢትዮጵያ ትልቅ አቅም አላት። በተለይ የቀጠናውን ጂኦፖለቲካ የመወሰን አቅም አላት። ቀጠናው ላይ ሀያል ከምትባል ሀገር አንዷ ከመሆኑ አንጻር ቦታው ላይ ደግሞ የመወሰን ትልቅ መብት አላት። ይህንንም ደግሞ የምንለው ቀይ ባህር ከዚህ በፊት የኛ ነበረ። እዚህ ቦታ ላይ ትልልቅ ውሳኔዎችን ስንወስን ነበረ። በዛን ጊዜ በምንወስናቸው ውሳኔ ላይ በርካታ ሀገራቶች ጥቅማቸውን ሲያስጠብቁበት የነበረና የቀጠናውን ሰላምና መረጋጋት የባህሩን ሰላምና መረጋጋት ስናመጣ የነበርን ሀገር ላይ አሁን ባልሆነ መንገድ ተገፍተን ወደ ጎን ብንቀርም በቀጣይ ጊዜያቶች ኢትዮጵያ እዚህ ቦታ ላይ መቀመጧ ብሎም ለባህሩ ትልቅ አስተዋጽኦ ያደርገዋልና የኢትዮጵያ የባህር በር እዚህ ቦታ ላይ ማግኘት በተለይ ደግሞ አሁን እንዳልነው በግጭት አይደለም፣ በጦርነት አይደለም፣ አቅምን በማሳየት አይደለም፣ ከጎረቤቶቻችን ጋር ሰጥቶ መቀበል በሚባለው መርህ በተለይ ደግሞ እንደነ ሶማሊያ፣ ጅቡቲ፣ ሶማሌላንድ ካሉ ሀገራቶች ጋር በመልማት ደረጃ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ ሲሉ እንግዲህ ኢትዮጵያ በሶማሌ እንደዚሁም ከሶማሌ ጋር ያለን ግንኙነት ከጊዜ ወደ ጊዜ እየጨመረ ነው። የኢትዮጵያ ሰላም አስከባሪ በሶማሊያ ምን አይነት ደረጃ እንዳመጣል እናውቃለን። ከዚህም አንጻር የኢትዮጵያ የባህር በር ጥያቄ ተገቢ ነው። እኛ ለሶማሌ ሰላምና መረጋጋት ከሰራን ሶማሊያ ደግሞ ለኢትዮጵያ እድገትና ብልጽግና መስራት አለባት ብለን እናምናለን። ይሄ ሂደት ደግሞ የሚሆነው ከሁለቱ ሀገራቶች ጋር ባለን ግንኙነት በምንሄድባቸው የዲፕሎማሲያዊ መንገድ ነውና ኢትዮጵያ እስካሁንም እነዚህን ሂደቶች ስትሄድ የመረጠቻቸው ዝምታ ከጎረቤት ሀገራቶች ከጎረቤትም ካልሆኑ ከተለያዩ ሀገራቶች ጫና ሲመጣ ጫናውን ተቋቁመን ያለፍንበት ቦታው ላይ መቀመጥ አለን ብለን ካነሳነው ጥያቄ በኋላ በርካታ ጫናዎች መጥተዋልና ዛሬ ላይ እዚህ ለመድረሳችን ጎረቤቶቻችን አዎ ፍቃድ ያስፈልጋቸዋል ብለው እንኳን ፍቃዳቸውን ለመስጠት እቅድ ማቀዳቸው ትልቅ የሚባል እቅድ ነውና ኢትዮጵያ በቀጣይ ጊዜ ቀይ ባህር የማግኘት እድሏ እየሰፋ ነው። ቀይ ባህርን ስናገኝ ደግሞ የመወሰን አቅማችን እንደው በረከት እኔ እናንተ በዚህ ባለንበት ትውልድ ቀይ ባህር ወደ ኢትዮጵያ በሚመለስበት ደረጃ ላይ መስራታችን ስለ ቀይ ባህር ማውራታችን ትልቅ የሚባል ታሪክ ነውና ሀገራችን በቀጣይ ጊዜያቶች ቀይ ባህርን የምታስመልስ ከሆነ የሀገራችን እድገት ብሎም የቀጠናውን ጂኦፖለቲካ የምናስመልስበት ሂደት ይኖረናልና ለኢትዮጵያም እንግዲህ በቀጣይ ጊዜያቶች ይህ ወሳኝ የሚባል ጉዳይ ነው። በረከት ለዛሬ የነበረን ጉዳይ እዚህ ጋር እናብቃ። መልካም አመሰግናለሁ። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ዴይሊ ፕሮግራማችን ይህን ይመስል ነበረ። እናንተም በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በታች ባለው መልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን ጫናችሁ ቤተሰባዊነታችሁ ይለየን እያልን እኔ ዮርዳኖስና በረከት እዚህ ጋር ጓጫን። በቀጣይ የሀገር ውስጥና የባህር ማዶ አጫጭር የጽሁፍ ዜና ወደ እናንተ የሚደርስ ነው የሚሆነው። በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ።
እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ምርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅልዎ። በ0995 06 8772 ወይንም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል።